በእውቀት ነው በስካር ነው የሰለምሽው? ታዩ ኢየሱስ ይናፍቃል ምናምን። ይሄ ፖለቲካ የሊዱ የገንገበቶች ፖለቲካ ነው ይሄ። ኢየሱስ ናፈቀን። ኢየሱስ አሁን ምን ነው የሚናፈቀው? የት ያውቁታል? አሁን እኔ ከኢየሱስ በላይ እኔ በናፍቃችሁ እንደውም እኔ አሳማኝ ነገር ነው። የምሬን እኮ ዋቴቨር። ግን በቃ አብዛኛው ሰው የሚመለሰው ኢየሱስ ስለሚናፍቀው ነው። እስልምና ውስጥ በፍጹም አይደለም፣ አይደለም። እስልምና ውስጥ ኢየሱስ ክርስቶስ ተከብሮ ታፍሮ ግብዳ ቦታ ላይ ቁጭ ብሎ ከላይ እንደውም ዙፋን ላይ ማለት ነው በጣም ግብዳ ቦታ ላይ ያለው ቁጭ ብሎ ከተመረጡ 5 ነብያቶች አንዱ ሆኖ ቁጭ ብሎ አለ። የሚገርም ነው። ማንንም አልነካው ማይነካውም የተከበረ ነብይ ነው ብሎ ነው ቁጭ ያደረገው። ኢየሱስ ናፈቀኝ። አሁን አይደለም እሱ አይደለም ሲጀምር ኢየሱስ አይደለም ኢሳ ነው የእስልምና ላይ ያለው ኢየሱስ አይደለም ሲጀምር። ታይ እንጂ እና እንደዛ ከሆነ እስራኤል ምድር ላይ የነበረው ያሸዋ እንጂ ኢየሱስ አይደለም። ስለዚህ ኢየሱስም ያሸዋም የተለያዩ ናቸው። እሺ ዋቴቨር በለው ችግር የለም። ግን እንደዛ የሚባል እኮ የለም እኮ ኢሳ ኢየሱስ ካልሆነ ያሸዋም ኢየሱስ አይደለም። በቃ እንግዲህ ኢየሱስ አትበላ። እኔ እኮ ኢየሱስ የሚባለው እኮ ኢሳና ያሸዋ መስሎኝ እንጂ ሌላ ኢትዮጵያዊ ኢየሱስ እንዳለ አላውቅም ነበረ። ኢየሱስ ላጲስ እኮ ነው። እስልምና ውስጥ ያለችው ድንግል ማርያም አይደለችም። ኢየሱስም እዛ ጋር ያለው ኢሳ ነው። ስለዚህ እሱ አይደለም ይባላል። ሰሚ ሊዱ እኔ የሚገርመኝ እስልምና ውስጥ ላይ ያለው ኢሳ ኢየሱስ ራሱ ነው ብሎ ቢያምኑ ነበር የሚገርመኝ። ገብቶሻል? ምክንያቱ ለምን መሰለሽ? እዛ ጋር እኮ የተከበረ ሰው እኮ ነው ያለው። በሰውነቱ ደግሞ በጣም የተከበረ ሰው ማለት ነው። መጽሐፍ ቅዱስ ውስጥ ያለው ኢየሱስ በሰውነቱ የተዋረደ፣ በሰውነቱ የተጎሳቆለ፣ በሰውነቱ የመነመነ፣ በሰውነቱ የጨቀየ ሰው ነው። እስልምና ደግሞ በሰውነቱ የተከበረ የላቀ ሰው ነው። ለማን የት ያቀሻል? አንቺ አሁን ኢየሱስ እግዚአብሔር ስሚ ልንገርሽ እግዚአብሔር ለዚህ ትውልድ ላይ ብሎ ደሙን ካፈሰሰ ደደብ ነው ማለት ነው። አረ ሰውየው በህግ አምላክ የምሬን ነው እኮ ልንገርሽ፣ እንደዛ ነው። ለዚህ እርኩስ ትውልድ ብሎ ደሙን ካፈሰሰ አይምሮ የጉንዳን አይምሮ ነው ማለት እንዲህ ከጉንዳን በታች ነው ማለት ነው። የዝንብ አይምሮ ነው ያለው ማለት ነው። እግዚአብሔር በዛ ልክ ነው እንዴ? እግዚአብሔር ሞኝ ሆነው ይሄ ትውልድ እንኳን ልንገርሽ እንኳን እግዚአብሔር ራሱ ይቅርና በግ እንኳን መስዋዕት የማይደረግለት የረከሰ ቆሻሻ ትውልድ ነው። ገብቶሻል? ለዚህ ትውልድ ምንም መስዋዕት አያስፈልገው። በጣም ክፉ ትውልድ እኮ ነው። አረመኔ ትውልድ፣ ጨካኝ ትውልድ፣ ኃጢአተኛ ትውልድ እኮ ነው። እግዚአብሔር ሞተልኝ ይላል እንዴ? አሁን አስበሽዋል አንቺ? አሁን አዳም በሰራው ኃጢአት እግዚአብሔር ራሱን ሰዋ ለማ ለኛ ሲል አዳም የሰራው ኃጢአትና እኔ በግሌ የምሰራው ኃጢአት የት ይገናኛል ስታስቢ? እኔ ሌላ ሰውን ተይው፣ እኔ ስንት እጥፍ ከአዳም በላይ ኃጢአት ሰርቻለሁ። ገብቶሻል? አዳም ትንሽ ኃጢአት ቅጠል ስለበላ እግዚአብሔር ራሱን ሰዋ ለማን? ለዚህ ትውልድ። ይሄ ትውልድስ ምን እያደረገ ነው ስትባይ ደግሞ እግዚአብሔር የከለከለው በሙሉ እያደረገ ነው። ካደው ራሱ እግዚአብሔር። አዳምማ እግዚአብሔርን አልካደም፣ ትእዛዙን ነበር እንትን ያደረገው። ገብቶሻል? ቅጠል ነው የበላው። ደግሞ ይሄ ትውልድ ደግሞ ትእዛዙን ተላልፎ እግዚአብሔር የሚባለው ራሱ ፈጣሪ የሚባለው ራሱ ክደውታል። እና ለዚህ ትውልድ እግዚአብሔር ደሙን አፈሰሰለት ሲባል የሚገርም እንትን ነው፣ የሚገርም ፖለቲካ ነው። እንደዚህ አይነት አይምሮ ይሄ ከአይምሮአችን መንቅረን ነው ማውጣት ያለብን። በሆነ ሰው መሆን አለብን። በዚህ ልክ ከደደብንማ በቃ የሆነ ችግር የጤና ችግር አለብን ማለት ነው። ሸውደነዋል እንደማለት እኮ ነው። በቃ በመጽሐፍ ቅዱስ መሰረት እኮ እግዚአብሔር እኮ በእኛ ሸውደነዋል እኮ አሸንፈነዋል። አስረን ከገረፍነው እኮ በቃ ሸውደነዋል። ስልጣኑን ተቆጣጠርነው ማለት እኮ ነው። ስልጣኑን ተቆጣጠርነው እኮ እግዚአብሔር አውርደን ሰቀል ነው። እንደዛ ከሆነ ገረፍ ነው በቃ ስልጣኑ እኛን ተረከብ ነው የሱ ስልጣን ማለት ነው። ስለዚህ እንደ ሰው ነው ማሰብ ያለብን። ሰው መሆን አለብን። በሆነ ሰው ነው መሆን ያለብን።
አንዳንድ ሰው ማስፈራሪያ ይጠቀሙበታል። እንደዚህ አይነት አመለካከት ያላቸው ሰዎች ሰይጣን ናቸው ተጠንቀቋቸው ምናምን ይባላል። ሰው ነን፣ እንደኛ አይነት አይምሮ ያለው ሰው የለም። በጥሩ እንቅልፍ እንተኛለን። የሚገርም አይምሮ ነው ያለን፣ እናገናዝባለን። እና ሰው ነው የምለው። ሐሳብ አለሽ ባብዬ? ጥሩ ነው። በነገር ላይ እግዚአብሔር አልሞተም ያልከው ትክክል ነህ። ይሄ እግዚአብሔር መሞት አለበት የሚለው አስተሳሰብ የአትናቴዎስ አስተሳሰብ ነው። አትናቴዎስ ኢየሱስን ፈጣሪ ያደረገበት ትልቁ ምክንያት ምንድነው? የሰው ኃጢአት፣ የሰው ልጅ ገነት ለመግባት፣ የሰው ልጅ ከእግዚአብሔር ጋር ለመታረቅ ሰው በሰው አይድንም ነው። ሰውን ሰው አያድነውም። ሰውን የሚያድነው የእግዚአብሔር ሞት ነው የሚለው የአትናቴዎስ አስተሳሰብ ነው። ሊዱ ጀመረች አትበይ፣ ሂጂና አንብቢ። ይኸውልሽ የኒቃኤ ጉባኤ ላይ የተነሱትን ሐሳብ የኒቃኤ ጉባኤ የስምምነት አንቀጾችን አንብቢ። አትናቴዎስ ለምንድን ነው ኢየሱስን ፍጹም ሰው ፍጹም ፈጣሪ ያለው የሚለውን ታሪክ ካላየሽ አትድኝም። ሙሽ ሊዱ መዳን ከፈለግሽ እውነተኛውን ኢየሱስን እውነተኛውን እግዚአብሔርን ማወቅ ከፈለግሽ እመኒኝ የኒቃኤ ጉባኤዎችንና እነ አትናቴዎስ ለምን ኢየሱስን ፈጣሪ እንዳደረጉት ማወቅ አለብሽ እንጂ አሁን ሐዋርያት ኢየሱስን እግዚአብሔር ነው ብለዋል፣ ፍጹም ሰውን ፍጹም ፈጣሪ ነው ብለዋል አላሉም። ሲጀምር ሐዋርያት የሰው ልጅ የሚድነው ንስሐ በመግባት ነው። አንቺ ከእግዚአብሔር ጋር መታረቅ ከፈልሽ በቃ እግዚአብሔርን ይቅር በለኝ ብለሽ ንስሐ መግባት ነው እንጂ እግዚአብሔር ሙቷል ካልሽው እንዴ አመቸው እንዴ? እግዚአብሔር ደም የለውም፣ በነገራችን ላይ ስጋም የለውም። እግዚአብሔር የሚሞት አይደለም ሲጀመር ዘላለማዊ ሕያው ነው። ያኔ እግዚአብሔር ፈጣሪ ማለት ነው። ስለዚህ ኢየሱስ ፈጣሪ ነው የሚል ነገር የመጣው ከኒቃኤ ጉባኤ በኋላ ነው። በነገራችን ላይ የሰው ልጅ በዘመኑ ክፉም ደግም ይሰራል። ያኒ በታሪክ በክርስትና ዘመን ያሉ አባቶች ያኒ ጥፋት አጥፍተው ነው የመጡት። በዚህ ዘመን ያሉ ፕሮቴስታንቶች በነገር ላይ ባቢ ማለት ነው የኒቃኤ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኤፌሶን ጉባኤና የከሌቆዶን ጉባኤን በክርስትና ታሪክ በጣም ብዙ ጉባኤዎች ተደርገዋል። ዋናዎቹ 7 ናቸው። በጣም ታዋቂዎች ደግሞ 4 ናቸው። እነዚህ ቤተክርስቲያን የተመሰረቱባቸው እና ከሌቆዶን ምናምን ማለት ነው። እና በዚህ ዘመን ያሉ አንዳንድ ፕሮቴስታንቶች ጉባኤ አንቀበልም፣ ጉባኤዎቹ የተደረጉት በእነዚያ በክርስትና ሃይማኖት አባቶች ነው፣ እነዚህ አባቶች እንደኛ ሰዎች ናቸውና ሊሳሳቱ ይችላሉ የሚሉ ጴንጤዎች እንዳሉ ታውቃለህ። አሁን ይህ ብራቦ የሚያስብል ነገር ነው። ነገር ግን ችግራቸው ምንድነው? እነሱ አሁንም ኢየሱስ ፈጣሪ ነው እያሉ ነው። ኢየሱስ ፈጣሪ ነው የሚለው ሐሳብና እሳቦት ከየት የተገኘ ነው? ከመነኮሳቱ የተገኘ ነው ማለት ነው። በዚህ ዙሪያ ሰዎች እንትን ካላሉ በነገራችን ላይ ታሪኩን ሄደው ካላጠኑ አሁን እዙ ያሉበት ዘመን ላይ ቆመው ኢየሱስ ፈጣሪ ነው ለኛ ብሎ ሞተ ካሉ ምንም ድነት አታገኙም። አንድ ሰው የሚድነው ምክንያቱና መንስኤውን ወደ ኋላ ሲፈልግ ነው ማለት ነው። በክርስትና ታሪክ የውርስ ኃጢአት የሚል ራሱ ቃል የመጣው በ5ኛው ክፍለ ዘመን ነው። የቅዱስ አግናጢዮስ የሚባላል በጣም ታዋቂ በክርስትና ታሪክ በጣም ታዋቂ የሆነ አባት ነው። ይሄ ሰውዬ ነው ራሱ በመጽሐፍ ቅዱስ ስብሰባ ላይ ራሱ አለ። መጽሐፍ ቅዱስ ሲሰበሰብ ታትሞ ለህዝቡ ሲሰጥ እሱ እጅ አለበት ማለት ነው። ልብ በል። የውርስ ኃጢአት የሚለውም በክርስትናው ታሪክ ኦፊሻሊ እንዲመጣ ያደረገው በ5ኛው ክፍለ ዘመን ነው። አንድ ቄስ ተጠይቀው ነበረ በዚህ ጉዳይ በመንፈስ ቅዱስ ጉዳይ ላይ ወልድ ከአብ ስለወጣ ከሆነ ልጅ የሚባለው መንፈስ ቅዱስ ለምንድን ነው ከአብ ስለወጣ ልጅ የማይባለው ተብሎ ተጠይቀው ለወልድ ወንድሙ እንዳይባል ነው የኢየሱስ ወንድም እንዳይባል ነው ብለው መልሰው ነበረ እና በጣም ያሳዝናል። እንደዛ ያለ ሰው ማለት እንዴ? ወላ ቆይ ቪዲዮ ጠፍቶብኝ ነው አሁን። በቃ እነሱ ወንድሙን እንዳይባል እንደዛ ካሉ እኔ ወንድሙኛዋለሁ እኔ ኢየሱስን ወንድሜን አስማል መንፈስ ቅዱስም ወንድሙ ሲሆን እንዴ ደግሞ እናትና አባት አግኝተን ወንድምን አግኝተን እህት ፍለጋ ልንጠፋ ነው እንዴ? ተው እንጂ። በነገራችን ላይ እኮ የጥንት እኮ ያዌ ሚስት እንዳለው ምናምን እኮ የሚነገር ታሪክ አለ። ምን ነበር ሼራ ነው ምን የሚባል ያዌ ሚስት አለው ብሎ የሚያምኑ ሰዎች ነበሩ። ኢቭን በከናን ምድር ራሱ እንደዛ ብሎ የሚያምኑ ነበሩ። እና ሙሉ ቤተሰብ ነው የሚመለከው በክርስትና የአምላክ ቤተሰብ አንተ ሰው ግን በጣም
ረያ ነው ወይም ሁላችሁም ማለት ነው። አሁን እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር አዛኝ ነው ያኔ ምናምን ይሉናል አይደለ? እንግዲህ ለኛ ለሰው ልጆች ሲል በአዳም ምክንያት ሰው ሆኖ እኛን ከራሱ ጋር ሊያስታርቅ ሞክሯል። ግን ከዛ ከሰዎች በፊት ከአዳም በፊት እኮ የሆኑ መላእክቶች የተወሰኑ መላእክቶች እግዚአብሔር ተሰውሮ እኔ ነኝ አምላካችሁ ብሎ ከሱ ጋር ተያይዘው የተጣሉ አሉ አይደለ? ምንድነው ኔፍሌ ምናምን የሚባሉት ሳጥናኤል። ለምንድነው እነሱን ከራሱ ጋር ያስታረቀው? ለምንድነው እነሱን ያላስታረቃቸው? እውነት እግዚአብሔር ፍቅርና ፍትሃዊ ከሆነ ልክ አዳምም እንደ እግዚአብሔር ለመሆን አይደለ የተጣጣረው እንደዛ እንትን የሆነው ማን ነበር? እንትና እኮ ሞክራለች ሀሳብ አቅርቦላቸው ነበር ነው እንትና ሞክራ ነበር እኮ ማን ነበረች? ምን ማርያም ነበር ነው ሰምረ ማለት ነው። እንዴት እንደዛ የሚባል አለች የሆነች ሴትዮ ሞክራ ነበር ለማስታረቅ ሰይጣንና እግዚአብሔር። አታውቁ ማን ነበር ሰው ሳይሆን ነው እንደዛ ሳይሆን ልክ አሁን ከሰዎች ጋር ሰው ሆኖ እንዳስታረቀው ሁሉ ልክ እንደነሱ ሆኖ ለምንድነው ከራሱ ጋር ያላስታረቃቸው? ለምን አልመለሳችሁም? አዎ ጥሩ ነው። እነሱ አልፈለጉም፣ ስለማይፈልጉ ነው። ረያን ያንን ጥቅስ አታስታውሰውም? አሁን ካነሳው ነገር ጋር ተያይዞ የሆነ ጥቅስ ነበረ አንደኛ ነገሥት ላይ ይሄ ስለ እንትኖቹ የሚያወራው ማለት ነው። አረ ስለዚህ ያህዌ ሚስት አለው ብለው የሚያምኑ አሸራና ያህዌ ብለው የሚያምኑት ማለት ነው። እነሱ ላይ እንትን እኮ ነው አይደል እንደ አሸራ እንትን ተብሎ ምንድነው የሚባለው የሚያጨሱበት ነገር ምናምን መሰለኝ። በአሁን የሚመለክም ነበር። ማነው እንትን ያጠፋው? ኢዮስያስ ነው ነበር ኖ ያህዌና አሸራው ብለው አይደለ እንትን የሚያምኑት ሲያምኑ በከነዓናዊ ሃይማኖት አይደል? ከመንሻው ሃይማኖት በያን ያምኑ ነበር እንደዛ ብሎ ያ ጀስት በቃ ፉል ፓኬጅ ነበር። የዛኔ ሙሉ ተፈቷል እያለኝ ነው። ጃ ከታች አወጡት እንዴ ጥቅሱን? ምን ማለት ነው ተፈቷል ማለት? እግዚአብሔርና ሚስቱ ነው ተፈቷል። ኦኬ አዎ ትንቢተ ኢሳይያስ ላይ አለ ምዕራፍ 50 ቆይ አስታወሰኝ። አንተ ታውቃለህ ተፈቷል እንትን ላይ አለ ትንቢተ ኢሳይያስ ላይ አለ አይደለ? ምዕራፍ 50 አለ ብለሽ አትጥሪኝ የሚለው ነው። ኖ ምዕራፍ 50 ትንቢተ ኢሳይያስ ምዕራፍ 50 ቁጥር 1 ላይ እግዚአብሔር እንዲህ ይላል፣ እናታችሁን የፈታሁበት የፍቺ ወረቀት የት አለ? ወይስ እናንተን የሸጥኳችሁ ለየትኛው አበዳሪ ነው እያለ ምናምን የፍቺ ወረቀት ጠፍቶብኛል እያለ የሚያወራበት አንብቡት። እንደውም ምዕራፍ 50 ቁጥር 1 ላይ ማለት ነው ትንቢተ ኢሳይያስ ላይ አለ። ጃ ግን ከየት ነው ያገኛት? ተፋተዋል አላል? እሷን ያገባ አመንዝራ ይሆናል። እሱ አሁን ሌላ ሊያገባ ነው አመንዝራ ይሆናል። የፈታችውንም የፈታውንም ያገባ እኮ አመንዝራ ይሆናል። ታውቃለህ አይደል? እስካልሞቱ ድረስ እና ሙሽራ ምናምን ይላል ራእይ ላይ ምናምን ሰርግ ምናምን አለ አይደል? እና አስቡ ሲያገባ ደግሞ አመንዝራ ይሆናል። አመንዝራ ሊያደርጉት ነው አርጉቶት። ቅዱሳን 2 ሰዓት ከምናምን ቆይቻለሁ። እንቀጥል። ጨርሻለሁ። ጨርሰሃል? በቃ እኔ ራሴን ላጥፋ እና ሌላ ጊዜ ደግሞ እንደዚህ ብቅ ብለን እንጫወታለን። ከልብን ይወዳቸዋለሁ። በፍጹም እርግብ በፍጹም አምላክ ስም ይዣችኋለሁ እንዳጠፉ እናንተም ስንገባ ብቅ ማለት አለባችሁ። ያው የትኛው የእስራኤል አምላክም መቀስቀስ እንዳትተው። ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። መልካም ጊዜ ይሁንላችሁ። እኔ ልውጣ። እናመሰግናለን። ቻው። እሺ መልካም ሁኑ።